የሀበሻ ወንድ ምግቡ ሲበላበት እንታው በቃ ሙድ እያስብን ነው ወይስ የምደርቦች ነው ወይ? 83 ሴቶችን አጭበርብሯል። እኔ እንዳልሆንኩኝ ወቁልኝ በላቸው። ቴክስት አድርጎለት የእህትን ጉድ ስታይ እንዳደነግጥ ምናምን የሚል ማለት ነው። ሰላም ዩቲዩብ ዛሬም ለየት ባሉ ቪዲዮዎች መተዋል አላልኩም። የምታዩ ሰብስክራይብ አድርጉ። ወደ ቪዲዮ ተደርጋሜ ጎንጎን በሞላበት ሀገር የጥለሽው ነው ንገሽ የራስሽን ነገር ሽንሽን ጉርዳን ቦጥለት መቀነቱን ወንዝ አሻገር ብለሽ አደባባይ ላይ ወጥተሽ አለቃሽን ያቺን ብቻ ከልለሽ የርሞቅ ስደቦ አትስደቧቸው፣ ግን አሸማቋቸው። ቢያንስ ትንሽ ያስፈልጋቸዋል። ለምንብሽ ቢሆን ሆድሽ ይሳሳታል ሰው እኮ ሲያይሽ። ሰዎች ሲያዩ ይሳሳታሉ። በተለይ ወንዶች በጣም ይሳሳታሉ። ይህንን ቪዲዮ የሰሩት ሪል እንዲለብሳ ይሁን ኦር እቺን እንደ ሞዴል አድርገው ራሳቸው አዘጋጅተዋት ይሁን አይታወቅም። ግን ዋናው ፖይንት እንዲህ መልበስ የለባትም ነው። በእርግጥ መብቷ ነው፣ ግን ወንዶች ይሳሳታሉ። ኢማጂን አሁን አንድ ባልና ሚስት ሆነው ሲሄዱ የሆነ እንዲህ ዞር ብሎ ሲያይና ከሚስቱ ጋር ቢጠቋቆር አስቢ፣ ምንድን ነው የሚፈጠረው? እንዲህ አይነት አለባበስ ወንድ ልጅ ሁሌም በአይኑ ነው የሚሸንፈው። የግድ ምንድን ነው የግድ በቃ ተሸፋፈኝ ነው መላጣለች። ዛቶችም ይማሩበት ባለትዳሮች ይኖሩበት ከፈለግሽው ቤትሽ አርጊው አደባባይ ላይ እንዲህ ለብሰው ራሳቸው ላይ ራሱ ሌላ ጣጣሚ አይሞት ይመስለኛል። አንዳንድ ፋራ ወንዶች ከያዙ አይለቁም። እንዲህ ለብሳ ምናምን እንትን ካላልኩሽ ምናምን ብሎ ላይፈታት ይችላል። ሌላ ጣጣ ነው የምታመጣው በዚህ ልብስ ምክንያት ማለት ነው። ይህንን ቪዲዮ ማንም አያዩም። ኦፍኮርስ ወደፊት የምታዩ ሰዎች ካላችሁ እንደው እንዲህ አይነት ልብስ አቮይድ አድርጉ በእናታችሁ። ታስቺው የኛ ሀሳብ ነው የነገርንሽ፣ ይቅርታ ግን ካስደበርንሽ። የምን ይቅርታ ነው ብሮ? ራይቲንግ በቃ ትክክለኛ ነገር ነው የተናገራችሁ። ይቅርታ አያስፈልገውም። የመላጣ ልጅ ማለት ያስፈልጋል። የሀበሻ ወንድ ምግቡ ሲበላበት ፓርት 7 ሌትስ ጎ። እየዞረች የማታውቃቸውን ሰዎች ምግብ ትበላለች መሰለኝ። ለመሄድ ለምታደርገው ነገር ምናምን ቅድም እንዳልኩት ነው እንግዲህ የመላጣ ልጅ ማለት ያስፈልጋል። እንታው በቃ ሙድ እያስብን ነው ወይስ የምደርቦች ነው ወይስ ጤነኛ ነች? ማን ላከሽ አላለም። ጎረቤትን የላከሽ ማን ላከሽ? አይ ነገሪን ቆይ እሺ፣ የምራችሁ ነው ታጋጋም ምታውቃት መስሎኝ እኮ ቁጭ ሰንተፍ ፍለጉት። ኦኬ ቢ ግን ሰለላ ነው የሚመስለው ነገር አልጣበኝም። ታውቃለህ የበላት ትንሽ ራቄ ወሞት ሰዋል ነው አጥተኛ ለለች ቤት እንግዲህ አብላና ነው ታረም ታታጎርሱኝ ማማን ጭራሽ አታጎርሱኝ። እኔ ብሆን እዚህ ጋር ቆርጦኝ ነበርና ያቃጠለኝ ነው። ለምን ሙሉ አይቆረጥም? ኧረ ሰዎች ክፋት በዝቷል። እና እንብላ በየቦታው ኧረ እንብላ በፈጣሪ ምናምን እያሉ የሚሰክሱን ሳክስ ነው ማለት ነው። ሙሉ ነው። አይ ያመረገን ምን አይነት ድፍረት ነው እንደዚህ? እንዳራቃችሁብኝ በእግዚአብሔር አይናውታነስ ተጋው በፌስታል ውስጥ አራምሳችን ብላ እና ከመጣጣልሽ ነው። ጭራሽ አጎረሳት። ጭራሽ ኧረ ማርያም
ምን አለበት በደም ችግር አለ ምግብ አይደል እንዴ? ገረሎም ቢግር አመጣጥ ስለደበረ ተብላ በቃ ምግብ አይደል እንዴ? ግን ነገሩ ነው እቹ ምግቡን እኮ አይደለም። ዋን ተቀበል ለምን አታጎርሰው? ላጉርሰው? አይ ባላ አንድ አጉርሰው ማማ አልፈልግ ኧረ ግን ዝም አላት የምር ሰው አንድ ሰው እኔም አሁን ዝም ብዬ እጄ ቁጭ ብዬ መብላት እችላለሁ ማለት ነው። ኧረ ነገሩ ያዳፉኛል። ሴቶች ግን ይሄ የተፈቀደ ነው። ዋው እኔ ነኝ የምከፍለው። እሺ በቃ አይመለከትሽም። በጣም በሽቆባታል ሰውየው እግዚአብሔር መቻት። አዎ ከዚህ በፊት ነው መጀመሪያ ቪዲዮ ይለቅና ይሄን ቪዲዮ ለምን እንዳመጣሁት መጨረሻ ላይ እናገራለሁ። ብር ላበደረ ሰው ብሩን መልስለት። የማወራው ስለ ብር ነው። ያበደርኩን መልስልኝ። ብሬን መልስልኝ ሰውየው። ይሄንን ቪዲዮ እንደምታየው አውቃለሁ። እኔ ገና አዲስ ጀማሪ ዩቲዩበር ነኝ። ማንም ሰው አያየኝም። ይሄንን ቪዲዮ ጓደኞቼ እንደሚያዩ አውቃለሁ። አንዳንድ ጓደኞቼ ግን አንተኛው ታውቃለህ ራስህ። ሼም ይዞኝ ነው በአካል መናገር። ብሬን መልስ። እኔ ስምን አልጠራም ግን ወደ 800 ብር 900 አካባቢ ያለኝ አንተ ጋር በቴሌ ብር ነው የላኩልህ። መልስልኝ በቃ እባክህ። ወይ ደግሞ ቪዲዮን እየዞርክ ይሄን ሰብስክራይብ አድርጉ ምናምን እያልክ ሰብስክራይብ አስደርግልኝ። ወይ በዛ ካሰው በብዙ ሰው ሰብስክራይብ አስደርግልኝ ወይ ብር የላከው በቃ። ከዚህ በላይ ምንም መልእክት ላስተላልፍ አልችልም። የመላጣ ልጅ መልስ በቃ ብሬ። በስነ ስርዓት ራይት ሰርች አለው የሚዲኬር ኢትዮጵያ ባለቤት ኦኬ ማን ነው ሰርች አለው for about አንድ አመት ከምናምን ተመልሼ በቃ ስቴብላይዝድ ሆንኩኝ እንዴ። ቆይ ስለ ራይዱ ማን ነው? ራይዱ ኢንትረስቲንግ የሚያደርገው አማርኛ የሚያወራው ሱያ ህንዳዊ ነው። ኢትዮጵያ ውስጥ ነው የሚኖረው። አማርኛ እንደኛ ነው የሚያወራው ምናምን ነገር እኛ ነው የሚመስል፣ ግን አክሰንቱ ወደ ህንድ ሄደ። ህንድ ሰውዬ ይወሰደሽ? actually nobody knew that ማንም አላወቁም because ጊዜው ይመቻል። ኮቪድ ስለሆነ ማስክ ታደርጊያለሽ። እኔ ልዩ አቴንሽን ስለማልፈልግ ኮፍያ ያደርጋለሁ ወይ ሁዲ ያደርጋለሁ። ግን like I said entrepreneur ነኝ። ሁሌ ኢኖቬት ማድረግ ይመቸኛል፣ እወዳለሁ፣ ኤፊሽንሲ እወዳለሁ። so probably እኔ ብቻ ነበርኩኝ ከተማ ውስጥ ራይድ የሚሰራ መኪና ውስጥ ዋይፋይ ያለ። ሁሌ ከስተመር ሲመጣ ለከስተመሮች አንድ ውሃ ሰጣቸዋለሁ just like እንደ አየር መንገድ የምሬን ነው for free። so እንደገባሽ መጀመሪያ give them እዚህ ከግሬስ እሽግ ውሃ አለ አንድ አውጥቼ ሰጣም 3 ነው የምሰጣቸው because that's my investment for the work that I'm doing። ደንበኛ በደንብ ለመያዝ በሚለው ነው። ምክንያቱም የሆነ ሳለ ኪሳራ የሆነብህ አግኝቻለሁ ደንበኞች። ግን actually እዛኔ ነዳጅ ስንት ነበር? 30 ነበር ቤንዚን። so አሪፍ ፕሮፊት ማርጂን ነበረ እዛኔ። ብዙ ሾፌሮች ኮምፕሌን ያደርጋሉ። እኔ መቼም አንደርስታንድ አላደረኩም ለምን ኮምፕሌን እንዳደረጉ because የምር there was a good profit margin። ኢማጂን እንግዲህ አሁን እኔ እዚህ ጋር ማየት የፈለግኩት ከዚህ ፐርሰናል ሀሳቤ ምን ያህል እንደምናማር ነው እኛ አንድ ኢትዮጵያውያን ማለት ነው። ሁለት ደግሞ ምን ያህል እነሱ ከኛ እንደሚሻሉ ደግሞ አይቼበታለሁ። በቃ እንዴ ዋይፋዩ ይቀር ኢቨን ውሃ በቃ ሲገቡ ውሃ ምናምን ማስያዝ ለሰርቪስ ምናምን። ኢማጂን እንግዲህ ይሄ ሀሳብ መጥቶለት ያበረ ስራ ነው እየሰራ የነበረው ያኔ በኮቪድ ታይም። ኢቨን ቤንዚን አሁን 100 ነው 103 ብር 102 ብር አካባቢ ነው። ያኔ በ30 ብር ነው እንግዲህ። ያኔ እንግዲህ የሚያማር ህዝብ ቤንዚን 30 ብር እያለ አሁን 100 ምናምን ብር ገብቶ ምን አባቱ እንደሚል ኧረ እነዚህ መመሮች ግን ምን እኛ ጎጣም በኋላ ምን ዋጋ አለው? አሁን ግን እየነች የምር ያበደ ነው። ምንም በላይ ዘፈኑ ከነሱ ጋር ሄዷል። የሆነ ቫይብ ሰጥቶታል። በቃ ትንሽ ያስገርም መምህር መሆናቸው ምናምን ነገር ደግሞ በዛ በኩል ያለው እንዴት ነው የሚያየው? መነጽር የሚያደርገው ሰው ሲደንስ ምንድን ነው የሚያየው? እይታው ይገርማል። ዲብሮ ነው የሚደንስ ደግሞ ዳንስ አይደለም ግን የሆነ ደስ የሚል ቫይብ አለው። ቲክቶክ ላይ በጣም ብዙ ሺህ ነው ሰው ብዙ ሺህ ሚሊዮን ሰው አይቶታል።
ያበደ ነው። እሺ ወደ ዛሬው ቁም ነገር ቪዲዮአችን ቁም ነገር ልበለው ሳቅ ልበለው ብቻ ነገር ልበታለሁ። ግን ወደ ዛሬው ቪዲዮአችን እስቲ እንመለስ። ያው በኔ ቪዲዮ ውስጥ አንድ ቁም ነገር አይጠፋም። ኦፍ ኮርስ ስሜ ሆሳም ይባላል። በእኔ ፎቶ በመጠቀም ቢኒያም ወይም ደግሞ ማርቆስ የሚባል ሰውዬ 83 ሴቶችን ሲያናገረ ወይም ደግሞ ሲጀነጅን ከዛም አልፎ በራቁታቸው ፎቶ ሲያስልክ ነበረ የኔ ፎቶ በመጠቀም እና የኔ ዩዘር ኔም ሆሳሚ_7 ነው። ትናንትና ነው ቲክቶክን ለመጀመሪያ ጊዜ የተጠቀምኩት። አብዛኛውን ጊዜ ኢንስታግራም ላይ ነው የምጠቀመው። ኢንስታግራም ሆሳሚ_ አለ። አዎ ይበቃሻል ብራዘር። ምን ለማለት ፈልጎ ነው? አንድ የሆነ የመላጣ ልጅ ሆነ ሰውዬ አለ፣ ትልቅ ሰው ነው እና በዚህ ሰውዬ ፊት ነው የሚነግደው። መልከኛ ሳይሆን መልከኛ ነኝ ምናምን እያለ ጭቅ አረብ ሀገር የተለያየ ሀገር ያሉ ኢትዮጵያውያን ሴቶችን ቪዲዮ እያስላከ ምናምን ጀስትራቁታቸውን ምናምን ከማን እና ኤኒዌይ ይሄ ሊተጠቂ ነው ማለት ነው። ግን ወደ ዋናው ሀሳብ እስቲ እንሂድ። ያተምሱ ጋር ንገሪያቸው። አሁን ያደርጉልሻል። ጀምሪ። ሰምታችኋል። ዝም ብላችሁ ጨማምራችሁ ከምትፖስቱ እንደዚህ እውነታውን ነገር ፖስቱ። እኔ እሙሙ ምናምን የለኝም። ሳወራው ግን ተገላልጭ እኔ ምናምን ግን የለኝም አላለች ምናምን የተለያዩ አክሽኖች ምናምን እሱ ከሚያደርገው አንፃር ማለት ነው። እና ለምን ተገላልጠሽ ትልኪያለሽ ነው ጥያቄው። አሁን ቆይ መጨረሻ ላይ ሀሳብ አስተያየት ሰጥበታለሁ። አሁን ምንም አይደለም። እየሰማህ ከሆነ እኔም አለኝ እሱ እንደዛው አክሽን ሲያደርግ ምናምን እኔም አሉኝ ቪዲዮዎች ማለት ይገርመዋል እንዴ? አይግረመው አይ ዶንት ኬር አይግረመው። ግን እኔ እዚህ ጋር ስሜ እንዲጠራ የምፈልገው የለኝም ቪዲዮ የተለያዩ ቪዲዮዎች ግን ስክሪንሾቶች ስልኩ በእኔ ስክሪንሾት ነው የሞላው፣ በእኔ ፎቶዎች ነው የሞላው። ታዲያ እንደዛ አይነት መጥፎ ስክሪንሾት ካልሆነ ምን አስጨነቀሽ ነው ጥያቄ። ይልካሉ፣ ያስልካሉ፣ ከዛ መጨረሻ ላይ ያዙ ይልቀቁኝ ደግሞ ይላሉ መልሰው። ባሽ ይሄን ለብሳለች አይልም። እኔ ወንዱን የሚያስልከውን እንደሚያደርጋቸው ሰው እየደገፍኩ አይደለም፣ ግን መጨረሻ ላይ ይናገራሉ። ስክሪንሾት ያነሳይ ነበረ። እነዛ ሌላ ቦታ ቢደርሱ ይደብራል፣ ከሱ ቢወጡ ይደብራል ብዬ ስለማስብ ነው ዛሬ የተናገርኩት። ኢንትራፎ ማለት ነው። በዛ ነገር ያስፈራራኛል። እህቴ ጋር ልኳል ምናምን። አሁን ላይ ግን ለማንም ቢልክ አይ ዶንት ኬር። በቃ ኢማጂን እንዲህ አይነት ፐርሰናል ለማንም ማይላክ ነገር እንደገና ደግሞ ሌላ ሰው አልፎ ለቤተሰብ ኦ ማይ ጋድ ብዬ አላሰብኩም ነበርና በሆነ ነገር ብቻ ተጣላኝ። በሆነ ሰበብ ፈልጎ ተጣላኝና ከዛ ለወንድሜ ቴክስት አድርጎለት የእህትን ጉድ ስታይ እንዳደነግጥ ምናምን የሚል ማለት ነው። ከዛ እሱን ስክሪንሾት መጥቶ ላከልኝ። ከዛ እንደዚህ አታድርግ፣ አታስገባው እሱን እዚህ ቦታ ላይ ምናምን ስለው መጀመሪያ አላምንም ስለው የኔ የቀረጸኝን አሳየኝ ማለት ነው። እንደዚህ አይነት ወንዶች ሞልተዋል። እኔ ምንም ማለት አልችልም። ሞልተዋል በየቦታው። እነዚህ ብቻ አይደሉም፣ የመጀመሪያ ሴቶች በጣም ብዙ አሉ፣ ስቲልም አሉ እንደዛ የሚያደርጉ። ግን ይሄ አዲስ አይደለም። አሁን ወንዶቹ የሚያቆሙ አይደሉም፣ ፋራ ስለሆኑ አብዛኞቹ እንዲህ የሚያደርጉት አሁን ሴቶቹ ናቸው። ምንድነው ችግራችሁ ነው? ለምንድን ነው የመላጣ ልጅ የምትሆኑት? ለምንድን ነው የምልኩት? ከዛ በኋላ በቃ አንዳንድ ጊዜ የሆነ ጥፋት ሰርተሽ ጥፋቶችን ለመሸፈን የምታደርጊያቸው ነገሮች ሌላ ጥፋት ይፈጥራሉ። እንግዲህ እነዚያ ሌላ ጥፋት ይፈጥራሉ የምትላቸው መጀመሪያ የሆነ ነገር ይዝባትና የሆነ ስክሪንሾት ኦር ቪዲዮ ይዝባትና ከዛ በዛ ያስፈራራታል ሌላ ተጨማሪ እንድትልክለት ማለት ነው። ሞር ደግሞ እሷ ላይ ምን እያደረገች ነው? ጥፋት እየሰራ እንደገና ደግሞ የሚይዝባት ነገር እየበዛ ይመጣል። በቃ አንዴ እጁ ውስጥ ከገባች በቃ አለቀ፣ ማምለጫ የለም። በቃ ምንም ነው ማምለጫ የሌለው። እንደዛ ነው እኔ ላይ ሀፕን ያደረገው ማለት ነው። ከዛ በኋላ በቃ ምን ሆነ? ስድብ ሆነ። በቃ እንዳልኩሽ አሁን ትናንትና ስትጠይቁ የነበረው ለምን ፊቱን ሳታዩ ምናምን የሚል ጥያቄዎች ነበሩብሽ። አንቺ የሚሰጣቸው የተለያዩ ምክንያቶች ነበሩ። አንዴ ካንቺ ጋር ተጣልቼ ፊቴ እንትና ብየው ግማሽ ፊቴ እንትን ብሏል ይልሻል፣ ተገሽልጧል ይልሻል። ማለት ራስሽን እንትን እንድትይ ነው የሚያደርግሽ። ኃጢያትሽን እንዲበዛ ነው የሚያደርግሽ፣ ጸጸተኛ እንድትሆኚ። አንዴ በጣም ቢዚ እንደሆነ እንትን ይልሻል።
ብቻ በጣም የተለያዩ ኢቭን እኮ ማለት ነው በዚህ ውስጥ ይሄ ሁሉ ሴቶች 83 ሴቶች ቪዲዮ ሲያስልክ ሁሉ ነገር ሲያደርግ በሆነ ሰው ፎቶ ነው። የሆነ ሰው ፎቶ ከኢንስታግራም ላይ ያወርድና እኔ ነኝ እያለ የሚያሰቃያቸው ማለት ነው። እንዴት ሰው ቪዲዮህን አብራ ማለት እንዴት አይሰግጡም? ግን ሴቶቹ ከመጀመሩ ነው እንዲህ ሴንሲቲቭ የሆኑት። ቆይ ሁሉም ሴቶች ግን አብዛኛው 83 ሴት ቀላል አይደለም። እንዴት እንዲህ ቀላሉ ይሆንላቸዋል? ቆይ ለሆነ ፊቱን እንኳን በስርዓት ቪዲዮ ኮል አብርተው እንኳን ለማያውቁት ሰው 24/7 ሀወር ካሜራቸውን ከፍተው ምናምን ምክንያቶች ነበር የሚሰጥም። ከዛ የሆነ ሰዓት ላይ እኔ እሱን እንድጠራጠረው ያደረገኝ የሆነ ሰዓት ቪዲዮ እያወራን ብዙ በቃ እኔና እሱ በጣም ከሄድን በኋላ ማለት ነው እንዲህ እያወራን ቪዲዮ ተቋረጠ። እያተወራ ማለት ነው። እሱ ቪዲዮ አይከፍትም ነበረ። ከዛ ቪዲዮ ሲቋረጥ በልሼ ስደውል የሆነ ትልቅ ሰውዬ አሁን ፕሮፋይል ሊደረግ የሰጠውሽ ፎቶ እሱን አየሁት። ከዛ በጣም ደነገጥኩና ማናቸው ምናምን አልኩት። እድሜ ልጓ ስታወራ የነበረው ሰውዬ ማናቸው አላለች። ከዛ ምን አይተሽ ነው ምናምን አለኝ። ከዛ አረ የሆነ ሰውዬ አይቻለሁ ስለው እንዴ በቃ ወዲያውኑ ነገሮችን የሚያስቀይስብሽ ባይዘዊ ወዲያውኑ በቃ አንቺን የማሳመን ብቃት አለው። አረ እንዴ ምን አይተሽ ነው? ቆይ ንገሪኝ። ምን አረ የሆነ ሰው አይቻለሁ ስለው አንድ ጓደኛዬ እኮ ነው አብረን የተመረቀን ብታይ፣ እሱም እንደኔ ሶፍትዌር ኢንጂነሪንግ ተማሪ ነው። እኔ ጋር ብሬክ መጥቶ ነው እና ስልኬን ቪፒኤን ሊያስተካክልለት ተቀብሎኝ ነው ምናምን አለኝ ማለት ነው። ከዛ ላገናኝሽ ታወሪያለሽ ምናምን አለኝ። በጣም አይናፋር ስለሆነ ነው ምናምን ሲለኝ አረ ችግር የለውም በቃ። ኢማጂን እንዴት እንደተጫወተባት ደግሞ በዚች ላይ እንዴት እንደተጫወተባቸው ማለት ነው። ሴቶች ከመጀመሩ ማለት ብልጥ ናቸው፣ በስርዓት ያስባሉ፣ በቃ ስማርት ናቸው ተብሎ ነው እኮ የሚታሰበው አይደል? እንዴት ግን በእንደዚህ አይነት ትናንሽ ጅል ሰዎች እንዴት ይሸወዳሉ? ያሳዝናል። 83 ሴቶችን አጭበርብሯል። እና እዛ ጋር ያለው ሰውዬ ነው ሲያስፈራ ሲታይ ራሱ እና እኔ እንዳልሆንኩኝ ወቁልኝ በላቸው። ስክሪን ሪከርድ አድርጉ አንተ እንዳልሆንክ። በዚህ ልጅ ነው እንግዲህ ሙድ ሲይዝባቸው የቆየው ማለት ነው። አይምሯቸው ላይ ነው የተጫወተው። የሆነ መንፈስማ ማለት ድግምት አለ እንዴ? ምክንያቱም 83 ሴቶች እንዳይነቁበት በዛውም እሱ ብቻ የሚፈልገውን ነገር እያስደረጋቸው ሀው እንዴት ነው የሚዘልቀው? ቆይ የሆነ መንፈስ አለው፣ የሆነ ድግምት አስደግሞ ነው የሚያሳስታቸው እንጂ አይዶን ነው ማለት አንዱ ለሴት እኮ ሊሳሳቱ ሊባሉ ትሉ ይችላሉ። ግን 80 ምናምን ሴቶች ቪዲዮ ይዞባቸው እያስፈራራቸው የሆነ ነገር አድርጓል። ፐርሰናል አይ ቲንክ እንጂ እኔ ወይ 83 ሴቱም እኔ ብቻ እኔው እናገባኝ እኔ አይደለሁም። እና በተለይ ደግሞ ስለ ሃይማኖትና ስለ ብሔር ገብቼ ተናግሬ አላቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላቅም። እና እኔም ራሱ ቪዲዮ ለመስራት ሞክራለሁ። ሞክሬ ትክክለኛ ፔጅ ለመለጠፍ ሞክራለሁ ማለት ነው። ግን እኔ አይደለሁም ሳናገራችሁ የነበረው ስለ ሃይማኖት ገብቼ ተናግሬ አላቅም። ስለ ብሔርም ገብቼ ተናግሬ አላቅም። እና ሰዎች ላይ የገባ ላይቭ ላይ የገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል። እና ዲኤምቪ ላይም ሰልፍ ኮንፊደንስ የሌላችሁ ወንዶች በራሳችሁ ፎቶ ተጀናጀኑ። በቃ ዲኤምቪ ላይም እዚህ በመኖርበት ሰዎች ራሱ ያስፈራሩኝና እያስፈለገኝ ነበረ ሰውየው። ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያቅልኝ የሚፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስት ሜሴጅ ካላገኛችሁ እኔ አይደለሁም። በቃ እሱ አይደለም ዋናው ፖይንት፣ ዋናው ነው ያ ነው ያ የሚያስፈራ ሰውዬ ነው። እና እኔ ምንም ልል አልፈልግም። የመጨረሻ የምለው ነገር በዚህ ዙሪያ አንድ ቪዲዮ አለ። አሰዳቢ መረኖች ያሉት ቲክታክ ላይ ሴቶቹ ናቸው። በቃ ዮኒ ተናገር አንተ። እኔ ምንም አይደለም፣ የኔንም ጭምር ነው ሀሳብ የሚገልጽልኝ። በቃ እኔ ከዚህ በኋላ በዚህ ጉዳይ 80 ሴት 100 ሴት ምናምን ግድ አይሰጠኝም። አይ ዶንት ጊቭ አፕ ምናምን ማለት ነው። እና በለው አንተ በአንተ ያምራል ሁሉ አብዛኛው ምና ሶሪ በጣም አቋረጥኳችሁ። ቪዲዮ መሀል ላይ የሆነ የሚጮህ ነገር አለ እና የሚል ይቅርታ በጣም እዛ ቮይስ ተቀጥጡ ናቸው። ስለዚህ እንዴት ነው ወንዶች ናቸው የሚያሸማቅቋችሁ ቲክታክ ላይ ስትገቡ ወይስ ሴቶች ናቸው? ተው በእውነት አንዳንድ ሴቶች ጨዋ ሴቶችን አታሰድቡ።
ምሳሌ ላጤ የሚባለው ላይ አይ ነው ኢትዮጵያ ላይ የምን ድክመት አለ? ገንዘብ የለም። ገንዘብ ስለሌለ ለሀብታም ሲሟሟቱ አይተናል። በቲክታክ ስለሆነ ነው የደነቀን። በአደባባይ እኮ መጥቷል ይህ ጉዳይ። ለገንዘብ ብላችሁ አትበሉ። በአደባባይ መጥቷል። ላጤው የሚባለውን ፕሮግራም ካያችሁ ሴቶች ደርድሮ ነው ሲመረጥ የነበረው። ሰምታኝ የእነሱንም ሙሙ በእርግጠኝነት አይቶታል ይሄ ልጅ። ከ18 ዓመት በታች ሆናችሁ ልጆች ይህን ቪዲዮ እንዳታዩ። ዋ በአጋጣሚ ላጥላጥ እያለ ሁሉንም ሴቶች እነዛ 10ሩንም ሴቶች አጫውቷቸዋል። ምንም ጥያቄ የለውም። ምክንያቱም ፈልገውታል። የማትፈልግን ሴት እንጂ ፈልጋኝ የመጣችን ሴት ለማውጣት ወንድ ልጅ አስቸግሮት አያውቅም። በቃ አለቀ። ዳሲት ራሳችሁን አታውርዱ ነው ሴቶች። እባካችሁ እባካችሁ እዚህ ላጤውን ያበረታታችሁ ይሄ ልጅ መጥቶ እስኪናገር ድረስ ምንም ነገር ማለት አልፈልግም። ይሄ ራሳችንን እናወርዳለን ካላችሁ ደግሞ ጎሄድ ወንዶቹ እንደሆነ ታብታብ ነው ታብታብ አድርገው ላሽ ነው የሚሉት። መጨረሻ ላይ ችግር ውስጥ የምትወቁት ራሳችሁ ናቸው፣ ራሳችሁን ካልጠበቃችሁ ማለት ነው። 3 ቪዲዮ ያዘ የተባለው ልጅ መጥቶ መናገር መቻል አለበት። እድል መሰጠት አለበት። ምንድነው ያደረገው? ምንድነው ያጠፋው? በምንድነው 83 ሙሉ እንዴት ያዘ የሚለው ነገር መጣራት መቻል አለበት። ሴቶች ክብርሽ ዳቦሽ ነው፣ ሌላ ክብር የለሽም። ዲግሪሽ ክብር አይደለም፣ ምንሽ ክብር አይደለም። ፈጣሪ ምስክሬ እመኝኝ። ወና ሴሪስ በቃ አንጀት አርስ መልስ ነው። ከዳቦሽ ውጪ ምንም ክብር የለሽም ሴት ልጅ። ዳቦሽ አደባባይ ላይ ወጣ አከተመልሽ ዩደን ምን ችግር አለ ምናምን ትያለሽ። ጎሄድ ከዛ በኋላ አጠገብሽ የሚደርሰውን ማየት ነው። ሴት ልጅ ብልጡኝ የፈለገ ነገር ቢሆን አንድ ያለሽ ፓወርፉል the most powerful thing የተሰጣችሁ ምንድን ነው? ባዶ የሚያደርጋችሁ ይሄ ነው። ዳቧችሁን ጠብቁ። በምንም አይነት እየላጫችሁ እየቋጫችሁ ምን እያላችሁ ነጠላ ነው እንደሚቋጭ የመላጣ ልጅ አንተ ራስህ የመላጣ ልጅ ነው። ጠብቋት፣ በደንብ ብልጭልጭ አድርጋችሁ ጠብቋት። እውነቴን ነው፣ ለሴቶች ነው የምመክረው። እስቲ ወንድ ልጅ ያዝንበት እየተባለ ሲወራ ብዙ ሰምታችኋል? አልተሰማም። ሴት ልጅ ናት በብዛት። ዳቧችሁን ጠብቁ። ሴት ልጅ ትልቁ ውበቷ ዳቦሽ ነው። ሌላ የለሽም አልኩሽ፣ ምንም የለሽም። ስለዚህ ሴቶች የፈለገ ነገር ቢሆን ስታገኙ እንደፈለጋችሁ ነው። እንደፈለግሽኝ ስትገናኝ መብትሽ በደረትሽ መብትሽ በደረትሽ። ቴንኪዩ ዮኒ። በቃ አለቀ። ይሄን ነው ልል የምፈልገው። ዋና ሀሳቤን እሱ ገልጾልኛል። የዚህ ቪዲዮ ዋናም አይዲያ እና ሀሳብ ይሄ ነበረ። ኦፍኮርስ አይሰሙም ሴቶች። የዛሬ ቪዲዮአችን ይሄንን ይመስላል። እንደተነጋገር ነው ሴቶች አደብ ግዙ፣ ስርዓት ያዙ። የዛሬ ቪዲዮአችን ይሄንን ይመስል ነበረ። ቀጣይ ባበረ ቪዲዮ እስክንገናኝ ድረስ ቻው። ሰብስክራይብ አድርጉ።